አምራን እንግዲህ በጣም በሚገርም ሁኔታ ማለት ነው የዳግምን አባት ማለፍ በአቶ ለይኩን እጅ መሆኑን በር ላይ ተለጥፋ ስትሰማ አዳምጣለች ማለት ነው። ስለዚህ አሁን ላይ ምን ልታረግ ትችላለች ስንል ከዚህ በፊት እንግዲህ ወይዘሮ ዝናሽን ስታስፈራራት እዚህ ቤት እኔ መጥቼ መኖር ካልቻልኩኝ የቤትሽን ገመና ለባልሽ ነግሬ ለአቶ ለይኩን ነግሬ ከቤት እንዲያባረረሽ ነው የማደርገው፣ እንዳትረሺ የኔ ውለታ እንዳለብሽ እንዳትረሽ፣ ሚስጥርሽን እንደደበቅኩ እንዳትረሽ እያለች ስታስፈራራት እንደነበረ ግልጽ ነው። ታዲያ አሁን ላይ አቶ ለይኩንን እንደዚህ እያለች ልታስፈራራው አስባ ይሆን ወይስ ደግሞ ለወይዘሮ ዝናሽ ለካ አቶ ለይኩን ዝም ያለሽ ምንም ያላደረገሽ ለካ ይሄንን ሚስጥር ስለያዝሽ ነው፣ ማለትም የልጅሽን አባት የልጅሽ አባት ስለ አስወገደ ነው ለካ ይሄን እንዳትናገሪ ነው። አይገርምሽም ዝናሽ? እኔ እኮ ጠርጥሬ ነበረ፣ የሆነ ነገር እንደሚኖር አስቤ ነበረ፣ ቀደምኩሽ ትላታለች ማለት ነው። እንግዲህ እኔ ቀድምሻለሁ ተባብለን እንደነበረ ግልጽ ነው። ይህም እንግዲህ ወይዘሮ ዝናሽ ለመሆኑ አምራን ልጅ ነበረ ሆድሽ ውስጥ ወይስ አልነበረም ብላ ስትጠይቃት ከዛ ወዲያውኑ እሷ ደግሞ ነበረ አልነበረም የሚል መልስ መስጠት ሳይሆን የገባችው ምን ነው አንቺ እንዳስወገድሽው ረስተሽው ነው እያለች በነገር ስትወጋጋት እንደነበረ የምናስታውሰው ነው ማለት ነው። ታዲያ ያኔ ወይዘሮ ዝናሽ ምን ብላ ነበረ? ታያለሽ እኔ ደግሞ ይሄንን ነገር ፈልፍዬ ማወቄ የማይቀር ነገር ነው ብላለች። እና አሁን ላይ ግን አምራን ቀድማለች ማለት ነው። አምራን ምን ብላት ነበረ? እኔም ያንቺን ሚስጥር እደርስበታለሁ፣ የሆነ ነገርማ የሆነ ሚስጥር ቢኖር ነው እንጂ አቶ ለይኩን ዝም አይልሽም ነበር በቤቱ። አስበሽዋል? በቤቱ እንዴ ሚስቱ ሆነሽ ተቀምጠሽ እኮ ነው ሄደሽ ባልገሽ ወለድሽው እያለች አጥንት የሚነካ ነገር ስትናገራት ነበረ። አሁን እዚህ ጋር ወይዘሮ ዝናሽ ልክ ሰርታለች ልክ አልሰራችም ለሚለው እኮ ግልጽ ነው፣ ልክ አልሰራችም። ነገር ግን በዚህ ልክ ደግሞ አምራን መናገሯ ልክ አይደለም እሷም ቢሆን። ምክንያቱም እሷም ቢሆን በኤርሚ ማለት ኤርሚ ጋር የሄደችው እኮ በናሆም በላዩ ላይ ነው። በእርግጥ እሷ የመጀመሪያ በፊት ነው ምናምን ብትልም ግን ግልጽ ነው በላዩ ላይ እንደሆነ ማለት ነው። እና ከዚህ ሁሉ አስባችሁታል? ይሄ ሁሉ ነገር በላይዋ ላይ ወይዘሮ ዝናሽ አለ። በዛ ላይ የኤሚንን ጉዳይ ከኤርሚ ጋር ያላትን ታውቃለች። ይሄ ሁሉ ተደራርቦባት ግን በቃ ምንም አይመስላትም፣ ደንዳና ናት። አቶ ለይኩን ግን አንድ ያንን ነገር እንኳን መቋቋም አችለው ማለት በቃ አልችል ብለዋል። ግን እዚህ ጋር አቶ ለይኩን ቢያደርጉ አሪፍ የነበረው ማለት ነው በቃ እንደዛ ለዚህ ሁሉ ጭንቀት ለዚህ ሁሉ ህመም የዳረገቻቸው እውነት ለመናገር ወይዘሮ ዝናሽ ናት። ምክንያቱም መሄዷ ሳያንስ አሁን ደግሞ እንዲዋሽ ማስገደዷ፣ ሲቀጥል ደግሞ ራሱ እየቀበረ በእጁ ቪዲዮ እንዲቀረጽ ማድረጓ፣ ይሄ ሁላ የወይዘሮ ዝናሽ ስራ ማለት ነው። በጣም ስህተት ነው። ቢያንስ እንኳን እኮ አቶ ለይኩን ምንም እንዲህ አይነት ነገር መጥፎ ነገር ከዚህ በፊት አልሰሩም አይደለ? መጥፎ እንደማያደርጉ ማለት በቃ ለሰው እንዴት ነው ስራ ለመስራት ተስፋ በቃ የሚሆኑ ናቸው እንጂ አቶ ለይኩን እንደዚህ ትልቅ ነገር መጥፎ ነገር የሚያደርጉ አይደሉም፣ አጋጣሚ ነው። ስለዚህ ቢያደርጉ አሪፍ የነበረው እንደውም ማለት ነው የዳግም አባት እንደዛ ጸጥ ካለ በኋላ ለዳግም መደበቅ፣ ከዛ ደግሞ ሄዶ ጭራሽ በደረቅ ሌሊት እንደዛ ከማድረግ ይልቅ እሱ እኮ እያለ ነበር አቶ ለይኩን በቃ ፖሊስ ጥሪ እጄን እሰጣለሁ፣ እኔ ከህሊናዬ እስራት መቼም መፈታ አልችልም፣ በቃ እኔ አልችልም እያለ ነበረ። ነገር ግን ወይዘሮ ዝናሽ ይሄንን አላደረገችም። ያደረገችው ነገር ትልቅ ጉዳት አምጥቷል። ጉዳቱን የምናወራ ይሆናል። ነገር ግን አሁን በዚህ ላይ ደግሞ ጭራሽ ባስ ብሎ ማለት ነው የኤሚን ጉዳይ ተደርቧል። ኤሚን እንግዲህ ከኤርሚ ጋር ያላት ነገር ልክ አይደለም እሷም ቢሆን። ነገር ግን ዞሮ ዞሮ ፍቅር እውር ነው። ፍቅሩን ጀምረዋለች። ለኤርሚ ጥሩ ነው። አንደኛ ነገር በኤሚን በኩል እዚህ ቤት የመግባቱን ነገር እያሰበበት ስለሆነ፣ በተለይ ደግሞ በዚህ ክፍል ማለት ነው ምን አድርጋለች? በባለፈው ክፍል ኤሚን ለኤርሚ አይገርምህም አምራን እኮ ጠቅልላኛ ቤት ገባች ብላ ነግረዋለች። ማለት የተፈጠረውን ነገር በዛ ሰዓት ታዲያ እሱ በጣም ነው የገረመው። አምራን ገባች እናንተ ቤት ሲላት ጊዜ አዎ ብለዋለች። ታዲያ ኤሚንን ከሸኘ በኋላ እሱ ደግሞ ማለት ነው እንግዲህ ምን አድርጓንኝ ለአምራን ደውሎ እሺ መግባቱን እስኪቢ ለምን ግን አብረን እንግባ አላልሽኝም እያለ ግጥም ሲገጥምላት ተመልክተናል ማለት ነው። ምክንያቱም እሱ እንደዚህ ዘና ብሎ እንደዚህ ግጥም የሚገጥመው ለምንድን ነው? እንደተነጋገርነው ገንዘቡን በራስሽ የሆነ ነገር የተወሰነ ነገር በራስሽ ካደረግሽ በኋላ እንድትፈቺው ፈልጋለሁ። ከዛ ፈተተሹ ገንዘባችን የምንመኘውን ንብረት
መካፈል አለብን ብሏታል። በዚህ ሰዓት ታዲያ እኔ ከአንተ ጋር እየተዋዋልኩትም የተነጋገርኩትም ነገር የለኝም፣ ስለምን መካፈል ነው የምታወራው? እኔ አንተ የምትለውን አልሰማህም እያለች እንግዲህ አምራን እየተግደረደረች ትገኛለች። አምራን ይሄን ያለችው አሁን ላይ ናሆምን ከገባች በኋላ አፍቅራው ነው ወይ ስንል በጭራሽ። እሷ የምትፈልገው ገንዘብ ነው፣ ግን ከኤርሚ ጋር መካፈል ደግሞ አትፈልግም። እና በዚህ መሀል ግን ይህንን ሁላ ሴራ የምታውቀው ኑሐሚን ማለት ነው። ማለት እንግዲህ ኑሐሚን ታውቃለች አምራን እዛ ቤት የገባችው ለገንዘብ እንደሆነ በደንብ ታውቃለች። ስለዚህ አሁን ላይ ወይዘሮ ዝናሽ በጣም የሚገርመው ማለት ነው አምራንን ለማቃጠልና ለማናደድ ምን አድርጋለች? ኑሐሚንን ደውላ ነይ ቶሎ ብላታለች። ኑሐሚንም ከመጣች በኋላ ነገረ ስራቸውን ስታያቸው አያምሩም፣ ይበሻሸቃሉ እርስ በርስ አማትና ምራት እንዴ። በዚሁ አጋጣሚ ግን አምራን ልክ አይደለችም። በጣም ስህተቷ ደግሞ አምራን ናት። ቢያንስ የሄደችው እኮ አማቾቿ ቤት ነው። በእርግጥ አማቿ ጥሩ ላትሆን ትችላለች ወይዘሮ ዝናሽ፣ ኦፍኮርስ ጥሩ አይደለችም። ቢሆንም ግን ደግሞ አሁን እያባሰቻት ነው። የሆነን ሰው እኮ ማለት ሞር እንዲብስበት ሞር ደግሞ መጥፎ እንዲሆን እኮ ነው እየገፋፋች ያለችው አሁን ላይ። ስለዚህ አምራን በጣም ተሳስታለች። ምክንያቱም አንድን ሰው እኮ ለማስተካከል ወይም ደግሞ ያ ሰው ጥሩ እንዲሆን እኛ ጥሩ ሁነን ነው እንጂ እኛ ማከለን ክፉ ከሆኑን ያው መክፋት ነው፣ መበሻሸቁ ይቀጥላል ማለት ነው። እና ለዚህም እንግዲህ ወይዘሮ ዝናሽም ካመጣሽ አንቺ ካመጣሽው እኔ ምን ገዶኝ ያለች ትመስላለች ማለት ነው። እና ኑሐሚን አቶ ለይኩንን ጠይቃ ሁኔታቸው ስለደበራት ቀስ ብላ ሹልክ ብላ ሄዳለች ማለት ነው ወደ ቤቷ። ታዲያ እንግዲህ አምራን መናደድ አለባት። በማን ዘንድ? በወይዘሮ ዝናሽ ዘንድ። በጣም ልታበሽቃት ስለፈለገች ወይዘሮ ዝናሽ ደግሞ ወደ አቶ ለይኩን ትሄድና ኑሐሚንስ ስትለው ጊዜ አይ የእናንተን ድራማ የእናንተን ንትርክ መስማት ስለማትፈልግ በዛ ላይ ደግሞ ነገ ስራ ስላለባት ነገ ፊልድ ስለምትሄድ ወደ ቤቷ ሄዳለች ሲል እችን ነገር ደግሞ ተጠቅማ ወይዘሮ ዝናሽ አምራንን ለማጨስ ፈለገች ማለት ነው። ስለዚህ ምንድን ነው ያደረገችው ወይዘሮ ዝናሽ ለአምራን ማለት ነው እንግዳ እኮ ሄደች አይገርምሽም? ምክንያቱም ነገ ስራ አለባት። ነገ እሷ የነደፈችው ፕሮጀክት አለ፣ ወደ ገጠር መሄድ አለባቸውና ሄደች። በቃ ልትዘገጃጅ ጥሩ ጊዜ እንደሚያሳልፉ እርግጠኛ ነኝ ከናሆሜ ጋር። እና እንግዲህ ያው ሁለታቸው ፊልድ ሊሄዱ ነው። ደግሞ አይገርምሽም? ፊልዱን ደግሞ ይህንን ንድፉን ደግሞ የነደፈችው ፕሮጀክቱን ያዘጋጀችው ኑሐሚን ነች። እኔ እኮ በፊት ምን አውሮኝ ነው እችን የመሰለች ልጅ በፊት ስለገፋዋት እኮ እኔ በጣም በቃ ተጸጽቻለሁኝ። እና በጣም ደስ የሚለው እንግዲህ የልጄ ሚስት ልትሆን እየተዘጋጀች ነው። ስለዚህ ምግብም ምንም ለእሷ ነው የማዘጋጀው፣ ለአንቺማ አላዘጋጅም እያለች ስታበሽቃት ነበረ። እና ታዲያ በዚህ ሰዓት አምራን ስትልና ወዴት ብትሄድ ጥሩ ነው? ወደ ቢሮ ሄዳ ቤት ድረስ መታ ኑሐሚን ያላለቻትን እኮ ነው። ወይ ጉድ! ነገ ፊልድ ልንሄድ ነው። ስንት ጊዜ ስመኘው ስናፍቀው የነበረውን በግላጭ ብቻዬን ላገኘው ነው ብላ እኮ ነው ተናግራኝ ሄደችው። ቆይ አንተ ምን ፈልገህ ነው? ምን ሆነ ነው? እንጦሮንጦስ ግባ አንተም ኑሐሚንም እያለች በጣም አግሬሲቭ ሆና ማለት ነው አምራን። እንዴ በነገራችን ላይ ግን እንደዚህ እኮ መሆን ጥሩ አይደለም። የምሬን ነው የምላችሁ። ወንዶች ሰላም ነው የሚፈልጉት፣ አምራን ደግሞ ሰላም ነው የምትነሳው። ለዛም ናሆም ምን ብለዋል? እኔ እንዴት ነው ከዚች ጋር የምኖረው? በቃ እውነት አንዳንዴ እኛው ራሳችንን በራሳችን ላይ ሰዎች እንዲከፉ የምናደርገውና እሱም ሌላ ሀሳቢ ውስጥ እንዲገባ አድርገዋለች። በዛ ተገፋፍቶ ነው እንግዲህ ወደ መጠጥ ቤት የሄደው። ወንዶች ደግሞ መደበቂያቸው መጠጥም አይደለ፣ መጠጥ ቤት ሄዳል ይደበቅ። በዛ ሰዓት እንግዲህ ወደ መጠጥ ቤት ሲሄድ ማንን ቢያገኝ ጥሩ ነው? ኤሚን እንግዲህ እዛ ደግሞ እሷ ከኤርሚ ጋር እየዘለለች አግኝቷታል ማለት ነው። ታዲያ በዚህ ሰዓት እንዴ ምን ሰራልሽ አንቺ ደግሞ እዚህ ሲላት፣ ኤሚንም እንግዲህ በጣም የሚያሳዝነው አንተ ራስህ ምን ትሰራለህ? ጥሩ መልስ አልመለሰችለትም፣ ምክንያቱም ጠጣም ስለነበረ ማለት ነው። እና ኤርሚያስም በሂጂ ወደ ቤትሽ ብሎ ሲሸኛት ኤሚን በጣም ነው ያኮረፈችው። አንተ ይሁዳ ምናምን ብዙ ነገር አለችው። ኤርሚ ደግሞ የኔ ኢቲኤም በይደናውኝ ሂጂ ወንድምሽን ስሚ፣ ቤተሰብማ ቤተሰብ ነው ብሎ አሾፎ ሸኝቷታል ማለት ነው። ታዲያ ከዛ በኋላ ከሄደች በኋላ ነው ጉድ የተፈጠረው። ሆድ ያባባውን ብቅል ያወጣዋል ማለት አሁን ነው።
እናም እንግዲህ እሷ ሰክራ ነበረ። በዛ ላይ ደግሞ የሆነ ነገር እያጨሰችም ነበረ። ይሄንን ሁሉ የተመለከተው ናሆምም ቆይ ግን ምን ይሻላል ቤቱ ምን እየሆነ ነው ብሏል። እውነት ለመናገር ምን እየሆነ ነው? አንደኛ ነገር የእሱ ጉዳይ ራሱ አስቡት። አምራን መጥታ እናቱን፣ በዛ ላይ ደግሞ አባቱ በእርግጥ ያዘነው በሌላ ጉዳይ ነው። አቶ ላይኩን ያዘነው እንደዛ የተከዘው እንደዛ የሆነው እኮ በራሱ ባመጣው ጉዳይ ነው። ማለትም ያው እንግዲህ ጦስ ሆኖበታል ይሄ ሰውዬ። በእርግጥ እንዳልኳችሁ ስለዚህ ሰውዬ እውነቱን ተናግሮ እጁን ለመንግስት ሰጥቶ በቃ እኔን ሊመታኝ እውነቱን ሰማ፣ ከዛ እኔን ሊመታኝ ሲል አንጸባርቆበት እሱ ተጎዳ ወይም እሱ በቃ አረፈ ብላለት እሱም ደግሞ እንደዛው ተናግሮ ቢገላገል የታሰረውን ያክል ታስሮ ለህሊናውም ረፍት ነበረ። ነገር ግን ከእዳ ላይ እዳ ነው ያደረገችበት ወይዘሮ ዝናሽ፣ ከእዳ ላይ እዳ አስቡት። እና እንግዲህ በዚህ መሀል አስቡ እንግዲህ ማለት ዳግም ራሱ እንኳን አልቅሶ ምናምን አባዬ ብሎ አልቅሶ ቢወጣለት ይሻለው ነበረ። ይሁን እንደዛ ቢያደርግ እንኳን እሱ ራሱ በቃ አይ አቶ ለይኩን እውነትም በንዴት እሷን መታለሁ ብሎ ምናምን ነው እንጂ ሊሆን የሚችለው አባቴን ከመሬት ተነስቶ እንደዚህ አያደርገውም ነበር የሚለው። ይሁን እንኳን እኔ ጥላቴ በሆነ ሲለው እኮ እንዲህ አንተማ መቼም ጥላቴ ልትሆን አትችልም፣ መቼም ደግሞ እንደዚህ መጥፎ ነገር እንደማታደርግ አውቃለሁ ነው ያለው። ስለዚህ ኢቭን እንኳን እሱ ራሱ መስክሮለታል ማለት ነው ራሱ ዳግም። እና ተናግሮ ቢገላገል ነበረ አሪፉ። ነገር ግን አልሆነም። እና አሁን ላይ እንግዲህ የሚን ወደ አባባውን ብቅል ያወጣዋል። ሄዳ እኔና ኤርሚ ፍቅር ጀምረናል ብላ ያው ሁሉንም ነገር ተናግራለች ማለት ነው። ታዲያ በዚህ ሰዓት እንግዲህ እነሱ ማለትም ወይዘሮ ዝናሽና እንዲሁም ደግሞ ወንድሟ ማለት ነው ምንም ነው ያልደነገጡት። ለምን ያውቃሉ በጣም ማለት ከዚህ በፊት እንግዲህ ያው ክብረ ንጽህናዋን ጭምር ሰጥተዋለች። ለማን? ለኤርሚያስ ማለት ነው። ይህን ደግሞ ናሆም ያውቃል፣ ወይዘሮ ዝናሽ ታውቃለች። ወይዘሮ ዝናሽ ያወቃችው በእርግጥ ኤደን ነግራት ነው። ኤደን እንግዲህ ጆሮዋን ግድግዳ ላይ ለጥፋ እንደ አምራን ማዳመጥ ትወዳለች። ስታዳምጥ ኤሚን ደግሞ ኧረ አመመኝ እኮ ኧረ እንዲሆንኩ እኮ ምናምን ስትል እሱ ደግሞ አይዞሽ በቃ ለጊዜው ነው እንደዛ ሲላት ያን ሁሉ ነገር አይታለች። እኔ ግን እዚህ ጋር ደስ ያለኝ ነገር ያው መቼስ ቶሎ ቶሎ ነው የነሱ ነገር እና በዛ በተፈጠረው ነገር ኤሚን ነፍሰ ጡር ሆና ቢሆን ከባድ ነበረ። ግን ሆነች አልሆነች የሚል ነገር አልሰማንም እስካሁንም። እስቲል እያገኘችውም ስለሆነ በጣም ያስፈራል። የእሱ አላማ ግን እንደዛ ማድረግ ነው የኤርሚ አላማ። ለምን? ወደዛ ቤት ለመግባት ማለት ነው። እኔ ምለው ግን እንደው ገንዘብ ብለን ለካ ህሊናችን ተሸጧል። እውነት አስቡ እንግዲህ ማለት እንደዛ የተጣላቸውን ሰዎች ምናምን ለገንዘብ ሲል ብቻ በልጅቷ አድርጎ እዛው ቤት መልሶ ለመግባት ማሰቡ በጣም ምን ያክል ለገንዘብ ያለንን ነገር ነው የሚያሳየው። ከባድ ነው። እንግዲህ ቀጣይ ምን ሊሆን ይችላል ስንል ያው በጉጉት የምንጠብቀው እጅጉን ማለት ነው አስተማሪና ተወዳጅ ድራማ ነው ማለት ነው። ኑሃሚን ድራማ እንግዲህ ኑሃሚንና ናሆም ዳግም ሆነውም ወደ ገጠር ሊሄዱ ተዘጋጅተዋል። ታዲያ በዛ ሰዓት ምን ሊፈጠር ይችላል ስንል እንግዲህ ናሆምና ኑሃሚን የሚቀራረቡበት ጊዜ አሪፍ ጊዜ እንደሚያሳልፉ አንጠራጠርም፣ እንጠብቃለን በጉጉት። እንደዛ ቢሆን ደስ ይለናል። አምራን አትገባውም እውነት ለናሆም። ስለዚህ ኑሃሚንና ናሆም ደስተኛ እንደሚሆኑ ተስፋ እናደርጋለን። ባይ ባይ ተወዳጆች። ላይክ ሰብስክራይብ ማድረግ አትርሱ።